ሰላም እንደምን ዋላችሁ። መቅደስ ነኝ። ዛሬ ደግሞ በአዲስ ስራ መጥቻለሁ ማለት ነው። ዛሬ የምንሰራው የሮቢያን መችቡስ አሰራር ነው ማለት ነው። እዚህ ጋር እንደምታዩት ሽንኩርት አለኝ፣ ቲማቲም አለኝ፣ ሀሽሽ እሽበንት እንዲሁም ደግሞ ከርቤታ። ይሄ በጣም ቆንጆ ጣዕም ለምግብ የሚሰጥ ቆንጆ ጣዕም የሚሰጥ ነው ማለት ነው። እዚህ ጋር ደግሞ ቃሪያ አለኝ። እዚህ ጋር ደግሞ ነጭ ሽንኩርት እንዲሁም ደግሞ ጅንጅብል አለኝ። እዚህ ጋር ደግሞ በምታዩት መልኩ ሮቢያኑን አጥቤ በደንብ ጽድት አድርጌ አጥቤ ኮርኮም ከላዩ ላይ እንደዚህ ነስንሼበታለሁ ማለት ነው። ለምንድን ነው የነሰነስኩበት? ይህንን ኮርኮም ቆንጆ ሽታ ያው ትንሽ ሽታው ከበድ ስለሚል ለሽታው በጣም አሪፍ ነው ማለት ነው። ሽታውን ያጠፋዋል። እንደዚህ አድርጋችሁ ያው በማንኪያ እንደምታዩት እንደኔ ታቀላቅሉት አላችሁ ማለት ነው። እዚህ ጋር ደግሞ እንደምታዩት ሩዝ አለኝ። ሩዝ ዘፍዝፍ ያለው ማለት ነው። ሩዝ ስዘፈዘፉ ለ1 ሰዓት በቂ ነው ማለት ነው። ምክንያቱም ከዛ በላይ ካደረጋችሁት የሆነ ቡክቴ ማለት ባህሪ አለው ማለት ነው። ስለዚህ ወደ አሰራሩ እንገባለን ማለት ነው። እሺ እንግዲህ ወደ አሰራሩ ያለው ማለት ነው። እንደምታዩት ሽንኩርቴን ከትፌ በዚህ መልኩ እያቁላላሁት ነው ማለት ነው። እዚህ ጋር ሀሽሽ አለኝ። እዚህ ጋር ደግሞ ነጭ ሽንኩርት፣ ዝንጅብል እኔ ወዲያው ቶሎ ማለት ፍሬሽ ወዲያው ነው ማለት ነው። ምግብ በምሰራ ሰዓት ወዲያው ነው እንደዚህ በካሮት መፈቅፈቂያው እንደዚህ ማዘጋጁ ማለት ነው። ፍሪጅ ውስጥ እንደዚህ አዘጋጅቼ ሳስቀምጥ ጥቁር ይላል። ለምን እንደሆነ አላውቅም። እስኪ በዚህ አጋጣሚ ታላችሁ ማለት ነው። መላበሌ ማለት ነው። እና ወዲያው በእርግጥ ይጣፍጣል። ፍሬሽ ሲሆን ወዲያው ደስ ይላል ማለት ነው። እና አዘጋጅቻለሁ ማለት ነው። እዚህ ጋር ቲማቲም አለኝ። እዚህ ጋር ቃሪያኛ ጋር ቃሪያ በጣም እንወዳለን ማለት ነው። እዚህ ጋር ደግሞ ከርቤታ አለኝ ማለት ነው። እዚህ ጋር ደግሞ ኮርኮም፣ በርበሬ፣ ሚክስ ብዛር፣ ካሞን፣ ኩዝባራ፣ ፍልፍል አስዋድ እንዲሁም የባህሮት የሰመች የአሳ ቅመም አለኝ ማለት ነው። ያው ሮቢያን አሳ ነው ይባል የለ እና እሱን ነው የምጠቀም ማለት ነው። እዚህ ጋር ደግሞ ማጅ አለኝ። እዚህ ጋር ሂል አለኝ። እዚህ ጋር ደግሞ ዶርሲን አለኝ። እዚህ ጋር ወረቀል አለኝ። ለይሞን አስዋድ አለኝ ማለት ነው። እኔ ትንሽ ቶማት ሳልሳ አደርጋለሁ ማለት ነው፣ ለከለር ማለት ነው። እንግዲህ ሽንኩርቴ ብራውን እየሆነልኝ ነው ማለት ነው። ዘይት አደርጋለሁ። ከዛ በቅደም ተከተል ሁሉንም እጨማምራቸዋለሁ ማለት ነው። እንደምታዩት ውሃውን ጨርሷል። የሽንኩርቱን ውሃ ጨርሷል። እና የግድ ዘይት ማድረግ ይኖርብኛል ማለት ነው። እንደምታዩት እንደዚህ ዘይት ታደርጉና ታቁላሉታላችሁ ማለት ነው። ይሄው ሽንኩርቴ እንደዚህ በዘይት ተጠብስ ብሏል ማለት ነው። በሚያምር መልኩ እንደዚህ ተጠብሶልኛል። እንደምታዩት ብራውን ሆኗል ከዘይት ጋር። እንደምታዩት ጥብስ ሲል በጣም ነው የሚጣፍጠው በእውነት እንደምታዩት ነው። ከዛ እኔ የማደርገው ቲማቲሜን አደርጋለሁ ማለት ነው። ቲማቲሜን እንደዚህ ለትንሽ ደቂቃ አቁላላ ነው። በኋላ ትንሽ ደቂቃ እናቁላለዋለን። በመቀጠል ሁሉንም ለራሱ አንድ ላይ ብናቁላላው ችግር የለም፣ ያው ይጣፍጣል። ትንሽ እናቁላለዋለን። ከዛ እኔ ነጭ ሽንኩርት ማደርገው ማለት ነው መጨረሻ ላይ ነው። መጨረሻ ላይ ሁሉንም ካደረኩ በኋላ ስጋ የምንሰራ ከሆነ ስጋ፣ ዶሮ የምንሰራ ከሆነ እንደዚህ ሆቴል ምንም ስሰራ እኔ መጀመሪያ ላይ አሁን አንዳንድ ሰው ከዚህ መጀመሪያ ከሽንኩርቱ ጋር ነው ይሄ ምንድን ነው የሚባለው ሽንኩርትና ዝንጅብል የሚያደርግ ነው። ግን እንደዛ አላደርግም። በጣም ነው የሚጣፍጠው እውነት ሞክሩት ማለት ነው። እና ተቆላላለኝ ነው ማለት ነው። ይሄ ቲማቲሙ ደግሞ በዚህ መልኩ ተቆላልቷል። በጣም ነው የሚያምረው በዚህ በሚያምር መልኩ። አሁን ደግሞ ይሄን እናደርጋለን ማለት ነው። አሽሽ በንቶን
እናደርጋለን። ይሄን ብዙ መብሰል አይጠበቅበትም፣ ወዲያው የሚበስል ማለት ነው። ከዛ ቃሪያዎቹን ምን እናደርጋለን? እንደነገርኳችሁ ነጭ ሽንኩርት እኔ መጨረሻ ላይ ነው የማደርገው። በጣም ነው የሚጣፍጠው። ሽታው ሁሉ ይሄዳል አብረን መጀመሪያ ላይ ካደረጋችሁ በጣም ነው ለምግቡ እና ይሄንን ቅቤ ተመልከታችሁ። ይሄን ቅቤ በጣም ነው አሪፍ ነው ለምግብ ማለት ነው። ይሄንን አደርጋለሁ መጨረሻ ላይ ሊወርድ ሲል በአልሙኒየም ስታሽጉት ይሄን ማድረግ ትችላላችሁ። በጣም ቆንጆ ነው የአትክልት ቅቤ ማለት ነው። በጣም ለምግብ ማንኛውም ምግብ ላይ መጠቀም ትችላላችሁ። ግን ቅቤ ነው ማለት ለፍስክ ሳይሆን ማለት ለጾም ሳይሆን ለፍስክ ማድረግ ትችላላችሁ ማለት ነው። ከዛ ምንድነው የማደርገው? ማጅ አደርጋለሁ። ከዛ ማጅ ካደረግኩኝ በኋላ ደግሞ እንደዚህ አቁላለዋለሁ። ማጅ ለራሱ በጣም ቆንጆ ጣዕም አለው ማለት ነው። ከዛ እነኚህን ቅመሞች አደርጋለሁ ማለት ነው። ይሄ ከርቤታ በጣም ነው የሚያጣፍጥ ምግቡን ማለት ነው። ሽታው በራሱ በጣም ነው ደስ የሚለው። ከዛ እነኛ ያዘጋጇቸውን ቅመሞች እነኚህን አንድ ላይ አቀላቅዬ እንደዚህ ጨምራቸዋለሁ ማለት ነው። እንደዚህ ጨምራቸዋለሁ። ከዛ ጥሩ ማቅላላት ነው። በደንብ ታቅላሉታላችሁ። ያደርጋችሁ በደንብ ታቁላሉታላችሁ ማለት ነው። ከለሩ ለራሱ እንዴት እንደሚያምር ደስ ይላል። አሁን ሮቢያኑን ከጨመርኩ በኋላ ሮቢያኑን በነጭ ሽንኩርቱ እና በጅንጅብሉ ሽታ አድርገዋለሁ። ከዛ ሽታውንም ያው በተፈጥሮ ሮቢያ እንደምታዩት ሽታው ትንሽ ከበድ ይላል እና ያንንም ያጠፋዋል ማለት ነው። እዛ ላይ ቆንጆ ጣዕም ይሰጠዋል። እና ትንሽዬ ደግሞ ያሳያችሁ ቲማቲም ሳልሳ ትንሽ ነው ትንሽ የከለር ትንሽ ከለሩን እንዲቀይረው ነው እንጂ አያስፈልግም ማለት ነው። ይሄ እንደምታዩት ያምራል ከለሩ። እዛ ደግሞ ያዘጋጀው ነው ያው ሮቢያኔ እንደዚህ በዚህ መልኩ ተዘጋጅቷል። እንዳያችሁት ለአራት ሰዓት ያክል እንደዚህ በኮም አቀላቅዬ አስቀምጨዋለሁ ማለት ነው። በጣም አሪፍ ነው። እንደዚህ ሲሆን ሽታውን በጣም እንትን የሚለው ማለት ነው ይቀይርላት። ይሄው አሁን ይሄንን አደርጋለሁ። ሮቢያን ደስ የሚለው ጊዜ አይፈጅም። ወዲያው ነው የምትጨርሱት። ቶሎ ነው የሚያልቅላችሁ። እንደሌላው ጊዜ አይፈጅም ማለት ነው። ያው ማጠቡ ምን ማለቱ ማጽዳት ነው እንጂ ስትሰሩት በቃ ቶሎ በዛ ላይ በ5 ደቂቃ በ10 ደቂቃ 15 ደቂቃ በቂ ነው ለመብሰል ማለት ነው። እንደዚህ አድርጋችሁ ታቁላሉታላችሁ ከቅመማ ቅመሞቹ ጋር እንደዚህ አድርጋችሁ ታቁላሉትና ከዛ አሁን ነው እኔ ሽንኩርት የምጨምር ማለት ነው። ትንሽ ይቁላላል ነው የሆነ ሽንኩርቱን አደርጋለሁ ማለት ነው። ቅቤውን የምታደርጉት መጨረሻ ላይ ሩዛችሁን ከጨመራችሁ በኋላ ምናምን የዛን ሰዓት ነው ቅቤ የምታደርጉት ማለት ነው። ከዛ በቃ ሩዛችሁን ታወጣላችሁ፣ በሚያምር መልኩ ታቀርባላችሁ ማለት ነው። ብዙም ጊዜ አይፈጅም፣ ቀላል ነው። ሰርታችሁ ሞክሩት ነው ብለው ማለት ነው። እንግዲህ ነጭ ሽንኩርት እንዳያችሁት በርከት ያለ ነጭ ሽንኩርትና ዝንጅብል ነው ማለት ነው። እንደዚህ አንዳንዶቹ ቃሪያ ያደርጉበታል። ይሄ ከርቤታ ያልኳችሁንም አድርገው ፈጭተው ያስቀምጣል። ግን ይጠቁራል፣ ከለሩ ወደ አረንጓዴነት ይቀየራል፣ ወደ ሌላም ይቀየራል። ለምን እንደሆነ አላውቅም። የሆነ ዘዴማ መፈጠር አለበት ለዚህ እና ቶሎ ወዲያ ከመፍጨት እርግጥ የሚጣፍጠው ይሄ ነው። ፍሬሽ ወዲያ ስታደርጉት እና ፍሪጅ ውስጥ የቆየ ጣዕሙ መቼም
መገመት አያቅታችሁም። ይኸው በዚህ መልኩ እንደዚህ ተቁላልቷል ማለት ነው። እንደዚህ ተቁላላ ነው። ትንሽ እሽት አደርገዋለሁ። አሁን ሽታው በጣም አሪፍ ነው ማለት ነው። እንደዚህ አቁላላውና ውሃ ከልሰዋለሁ ማለት ነው። እንደዚህ ካቁላላችሁ በኋላ ውሃ መከለስ ነው። ያው እንደዚህ በዚህ መልኩ ሽት አድርገዋል። ብዙ ግን እንዳታቆዩት ማለት ብዙ ካሻችሁ ብዙ በአሮቢያም በተፈጥሮ ማለት ነው 15 ደቂቃ ነው የሚበቃው ማለት እንደዚህ በጣም ባሻችሁ ባቆያችሁት ቁጥር ማለት ያው በስ እንትን እየሆነ ነው የሚሄድባችሁ፣ ጠንካራ ይሆናል፣ ከሽ አይልም ማለት ነው። እና እንግዲህ በዚህ መልኩ ውሃዬን አድርጌያለሁ ማለት ነው። እየፈላ ውሃ ነው የሚያደርገው። በፈላ ውሃ ነው እንደዚህ ማደርግ አፍልቼ በዚህ እንደምታዩት አደርጋለሁ ማለት ነው። ይኸው የሚበቃችሁን ያክል ውሃ ታደርጋላችሁ። ከዛ እዚህ ላይ ሮቢያኑን አታወጡትም አትሉትም። እዚሁ ላይ ሩዛችሁን ትጨመራላችሁ ማለት ነው። በዚህ መልኩ ሩዛችሁን አጥባችሁ ያዘጋጃችሁትን ሩዝ ይሄ ለ15 ደቂቃ ከተከተከ በኋላ ሩዛችሁን ትጨምራላችሁ። ሩዛችሁን ከጨመራችሁ በኋላ ጋዙን ቅንስ አድርጋችሁ ሩዛችሁ ሲበስል ይሄ አሁን ኦልሬዲ በስሏል ማለት ነው። እንደምታዩት ይሄ ሮቢያኑ 15 ደቂቃ ነው የሚበቃው። 15 ደቂቃ 10 ደቂቃ በቂው ነው ማለት ነው ለሮቢያኑ። ምክንያቱም ወዲያው ነው የሚበስል። ብዙ በቆያችሁ ቁጥር ባሻችሁ በቆያችሁ ቁጥር ማለት ነው ጠንካራ ይሆናል። የሆነ ፍሬሽ እንዴት ነው ድርቅ ይላል ማለት ነው። እና በዚህ መልኩ ለትንሽ ደቂቃ ይንተከተካል። አንድ ለ15 ደቂቃ ይንተከተካል። ከዛ ሩዛችሁን ትጨምራላችሁ ማለት ነው። እንጨምራለን አብረን። ይሄ የተወደዳችሁ ሩዛይን ጨምራለሁ ማለት ነው። በዚህ መልኩ ሩዛይን ጨመርኩኝ። አሁን መጠጥ ሲያደርገው ቅቤውን አደርጋለሁ ማለት ነው። እዩት ከለሩ ለራሱ አሁን የሚያምረው በጣም ቆንጆ ነው። ጣዕሙ ደግሞ በስመ አብ ጠይቁኝ ያልኳቸው በጣም ቆንጆ ነው። ከለሩ አሪፍ ነው። በቃ እንደዚህ ሩዝ ማለት ነው። ሩዝ ከጨመራችሁ በኋላ ቡክት እንዳይልባችሁ በጣም ከበዛባችሁ ቀንሱት ማለት ነው። ይሄ ግን ይሄ ለሩዙ ማብሰያ ነው። ይበቃዋል። ትንሽ ወይም ደግሞ ቀንስለታለሁ ማለት ነው። ምክንያቱም ሩዝ የሆነ ፍርስ ካለ ብዙ አያምርም። ብትን ሲል ደስ ይላል። አታደርጉት። እኔ እንደዛ ነው ደስ የሚለኝ እና እንደምታዩት እየበሰለልን ነው። ግድ እናደርገዋለሁ። ከዛ በአልሙኒየም አሽገዋለሁ ማለት ነው ውዶች። ይህ እንግዲህ የተወደዳችሁ በዚህ መልኩ ደርሷል ማለት ነው። ምግባችን እንደምታዩት እዚህ በሚያምር መልኩ ደርሶልናል ማለት ነው። ያው አሁን ላወጣው ነው ማለት ነው። እኛ በይሄ ሀሮራ የሚባለው አለ አይደለ? የማይቀዘቅዘው ፌርሙዙ ሳህን በዚህ ነው የምናደርገው የምናቀረው ማለት ነው። እና ወደዛ አደርጋለሁ ማለት ነው። እንደምታዩት ሩዙም በዚህ በምታዩት መልኩ በስሏል። የትሩያ ነው ሩዙ እንዴት እንደሚያምር ማለት ነው። አሁን ወደ እንቀምሰው ነው እንደምታዩት። በጣም ነው የሚያምረው ከለሩም የሮቢያም እንደምታዩት ነው። የጣት ነው የሚያስቆረጠው ነው።
ጣዕም ይሰጠዋል ማለት ነው። ከለሯን እዩት እንግዲህ እንዲህ አድርጋችሁ። አሁን ይሄኛው ሳህን በጣም ይጠቅማል። ለምን አያቀዘቅዝም? በፈለጋችሁበት ሰዓት ብትበሉ ማለት ነው። ወዲያው መብላት ካልፈለጋችሁ እዚህ ጋር ብታደርጉት በጣም አሪፍ ነው ማለት ነው። ይህ ቅቤው ነው። አሁን ከስር ያለው ዘይት እንዳይመስላችሁ ቅቤው ነው። ቅቤ ደግሞ ምንም ጉዳት የለውም ማለት ነው። ይሄት ሮያን እንዴት አይነት ከለር እንደያዘ ተመልክቶ በጣም ነው የሚያምረው። ትወዱታላችሁ ብዬ ተስፋ አደርጋለሁ። በዚህ መልኩ ደርሷል ማለት ነው። ዋው በጣም የሚያምር ይሄት እንዲሁም ይሄው ማባያ አሾ ሰርቼለታለሁ ማለት ነው። እንከ ላይ ትነሰንሱታላችሁ። እንዲሁም ደግሞ ሶስም ሰርቻለሁ ማለት ነው። በዚህ መልኩ ሶስም ሰርቻለሁ። የምትፈልጉ ከሆነ ማድረግ ትችላላችሁ ማለት ነው። አይ በጣም ይጣፍጣል። ሶሱን አሰራሩን ደግሞ አንዴ በሌላ ቪዲዮ ያሳያችኋለሁ ማለት ነው። እዚህ ጋር ደግሞ ዘቢብ አለው፣ ድንች አለው፣ ለውዝ አለው፣ አተርቲክ አለው። በጣም የሚያምረው በጣም የሚጣፍጠው። እንዲሁም ደግሞ ሰላጣም አለ። ሰላጣም ደግሞ አሳያችኋለሁ።